በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ስለ ጸሎት አንዳንድ ሐሳቦችን እናያለን። ጸሎት እምነት ያለው ሁሉ በፈጣሪው ፊት የሚቀርብበት ስርዓተ አምልኮ መካከል አንዱ ነው። የእግዚአብሔርን ፊት ለማየት ጥያቄያችንን በአምላካችን በፈጣሪያችን በአባታችን በእግዚአብሔር ፊት የምንቀርብበት አንዱ መንገድ ጸሎት እንደሆነ ይታወቃል። የእርሱን አባትነትና አምላክነት ፈጣሪነቱን ለሚያምን ሁሉ ጸሎት የግድ አስፈላጊ ነው። ይሁንና አንድ አማኝ ወይም አንድ ክርስቲያን ለጸሎት በአምላኩ በእግዚአብሔር ፊት ከመቅረቡ አስቀድሞ ማድረግ ያለባቸው ጥቂት ነገሮችን ዛሬ ባጭሩ እናያለን። አንድ ሰው ለጸሎት በእግዚአብሔር ፊት ከመቅረቡ በፊት ማድረግ ያለባቸውን ጥቂት ሐሳቦችን እናያለን። እነዚህ ነገሮች የሌሉበት ጸሎት የጸሎታችንን መልስ እንዳናገኝ እንደሚያደርግም ማወቅ አለብን። ከምናያቸው ጥቂት ነጥቦች መካከል ብዙ ነጥቦችን መዘርዘር ይቻላል። ዛሬ ጥቂት ነጥቦችን ለማየት ያህል አንድ ሰው ለጸሎት በእግዚአብሔር ፊት ከመቅረቡ በፊት ጸሎቱን በአምላኩ በእግዚአብሔር ፊት ከማቅረቡ በፊት ማድረግ ከሚገባቸው በርካታ ነገሮች መካከል አንዱ ንስሐ ነው። ንስሐ ጸሎታችንን በእግዚአብሔር ፊት ከማቅረባችን በፊት እጅግ አስፈላጊ መሆኑን ልናውቅ ልንረዳ ያስፈልጋል። ምክንያቱም ንስሐ የነገሮች ሁሉ መጀመሪያ መሆኑን ማወቅ ተገቢ ነው። ንስሐ የእምነት መጀመሪያ ነው። ንስሐ የመዳናችን መጀመሪያ ነው። ንስሐ የበርካታ መንፈሳዊ ነገሮች ሁሉ መጀመሪያ መሆኑን ማወቅ ይገባናል። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ ተብሎ ነው የተጻፈው። ስለዚህ አንድ ሰው የመንፈሳዊ ነገሮች ሁሉ መጀመሪያ ንስሐ መሆኑን ማወቅ ይገባል። ስለዚህ ጸሎት ከመጸለያችን በፊት የመጀመሪያው ነገር ንስሐ መግባት ዋናው ነገር መሆኑን ልብ ልንል ያስፈልጋል። ልበ አምላክ ዳዊት በመዝሙሩ እንደገለጸው በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር ብለዋል። በልቤስ በደልን አይቼ ቢሆን ኖሮ በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር። መዝሙረ ዳዊት 65 ቁጥር 18 ላይ። ስለዚህ አንድ ሰው ከነበደሉ መጸለይ አይገባውም። መጀመሪያ ንስሐ መግባት ይገባዋል ማለት ነው። ሊቀ ነቢያት ሙሴም በእግዚአብሔር ፊት አለቀሳችሁ፣ እግዚአብሔር ግን አልሰማም፣ ወደ እናንተም አላዳመጠም ብሏል። ምክንያቱም ለቅሷቸው ንስሐ የሌለበት ባዶ ለቅሶ ብቻ ነበር። ኦሪት ዘዳግም ምዕራፍ 1 ቁጥር 45 ላይ እንደተገለጸው። ስለዚህ ንስሐ ትልቁ ነገር መሆኑን ከጸሎታችን በፊት ንስሐ ትልቁና ዋናው ነገር መሆኑን ልናስተውል ያስፈልጋል። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 እና 2 ላይ እንደተገለጸውም የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች ነው ያለው። እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። ጸሎታችሁ እንዳይሰማ ኃጢአታችሁ ፊቱን ከእናንተ ሰውሮታል። ስለዚህ በአምላካችሁና በእግዚአብሔር መካከል በደላችሁ ጸሎታችሁ ወደ እግዚአብሔር እንዳይደርስ እንዳይሰማ አድርጓል ነው የሚለው። ስለዚህ ከጸሎታችን በፊት ንስሐ መግባት እጅግ አስፈላጊ መሆኑን ልናስተውል ያስፈልጋል። ሁለተኛው ይቅር ባይነት ነው። ይቅር አለ ማለት በዚህ ዘመን የብዙዎቻችን ትልቁ ችግር እንደሆነ ይታወቃል። ዛሬ ብዙ ሰው ከቤተሰብ ጀምሮ እስከ ውጭ ድረስ በተለያየ ይቅርታ በሌለው
ጥላቻ የተያዘ የታሰረ ነው። ይህ በቤተሰብ መካከል፣ በጓደኛሞች መካከል፣ በእያንዳንዱ ሰው ሕይወት ውስጥ በእያንዳንዱ ሰው ጓዳ ውስጥ ያለው ትልቁ ችግር ይቅርታ ማጣት ነው። ስለዚህ ይቅርታ ትልቁ ነገር ነው። መድኃኒታችን ኢየሱስ ክርስቶስ መባህን ወደ መሰዊያው ስታቀርብ አንዳች ወንድምህን ቅር እንዳሰኘኸው ትዝ ቢልህ መባህን ባለበት አስቀምጠህ ሄድና ወንድምህን ይቅር በለው፣ ለወንድምህ ይቅርታ አድርግለት፣ ከዛ ተመልሰህ መባህን አቅርብ ነው ያለው። እንግዲህ መባ ማለት ማንኛውም ስጦታ ነው። አንደኛው መባ ጸሎት ነው። በእግዚአብሔር ፊት የሚቀርብ መባ ነው ጸሎት ራሱን የቻለ። ስለዚህ ይቅርታ የሌለበት ጸሎት ምን ያህል የነገሮቻችንን ሁኔታ እንደሚያዘገይ ልናውቅ ያስፈልጋል። በማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይም ጌታ እንደዚህ ነው ያለው፣ ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት አለ። ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። ይሄ ትልቁ ነገር ነው ወገኖች፣ ለጸሎት በቆማችሁ ጊዜ። ስለዚህ የሰማይ አባታችን ጸሎታችን እንዲሰማ ይቅር እንዲለን ከፈለግን በማንም ላይ በደል ቢኖርብን ይቅርታ ማድረግ ማንኛውንም ቢሆን ቢኖርባችሁ ነው የሚለው፣ ይቅርታ ማድረግ ተገቢ ነው። ስለዚህ ይቅርታ የሌለበት ጸሎት ቅድመ እግዚአብሔር ለመድረስ እንደማይችል በግልጽ የተቀመጠ ነው። መቼም እንደ ቃሉ ነው መጸለይ ያለብን። እንደ ቃሉ መጸለይ ከፈለግን ጸሎታችን መልስ እንዲኖረው ይቅርታ ማድረግ ይገባናል። ዛሬ ብዙዎቻችን በአገልግሎታችን በአንድ ቤተ መቅደስ ውስጥ እያገለገልን፣ በአንድ ስርዓት አምልኮ በአንድ ቤተ ክርስቲያን ውስጥ እየኖርን ከጎረቤት ጀምሮ በእያንዳንዱ አማኝና ክርስቲያን ሕይወት ውስጥ ያለው ትልቁ ነገር ጥላቻ፣ ይቅርታ ማጣት ነው። እነዚህ ነገሮች ከሌሉ ጸሎታችን የቁራ ጩኸት ይሆናል ማለት ነው። ስለዚህ ይቅር አለማለት የብዙዎቻችን ችግር ነው። ይቅር አለማለት ደግሞ ጸሎታችን ቅድመ እግዚአብሔር እንዳይደርስ ያደርጋል ማለት ነው። ይህንን ልብ ማለት ይገባናል። ምንም እንኳ የምንኖረው በእግዚአብሔር ምሕረት በቸርነቱ ብዛት እንጂ የኛ በምንለው ነገር ባይሆንም ለጸሎት ከቆምን መጸለይ አስፈላጊ ነው ካልን ግን ለጸሎታችን ቅድሚያ የሚሰጠው ጉዳይ ይህ ነው። ሶስተኛው አንድ ልብ መሆን ነው። በጸሎት ጊዜ አንድ ልብ መሆን፣ በተለይ እንደ ክርስቲያን በአንድ ልብ ሆኖ መጸለይ መልካም ነገር ነው። ከእናንተ በማናቸውም በሚለምኑት ነገር ቢስማሙ በሰማያት ያለው አባቴ ደግሞ ያደርግላቸዋል ነው የሚለው። ከእናንተ በማናቸውም በሚለምኑት ነገር ቢስማሙ በሰማያት ያለው አባቴ ዘንድ ይደረግላቸዋል። ቢስማሙ ጸሎታቸው ተቀባይነት ይኖረዋል፣ መልስ ይኖረዋል። አንድ ልብ ቢሆኑ የማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ በሐዋርያት ሥራ ምዕራፍ 2 ላይ ደቀ መዛሙርት መንፈስ ቅዱስ በወረደላቸው ጊዜ የሆነውን ወንጌላዊ ሉቃስ እንደዘገበው በአንድ ልብ ነበሩ ነው የሚለው። በአንድ ልብ ነበሩ፣ በአንድ ሐሳብ ነበሩ። ስለዚህ መንፈስ ቅዱስ ወረደላቸው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ከእናንተ በማናቸውም ነገር በሚለምኑት ሁሉ ቢስማሙ ነው የሚለው፣ በሰማያት ያለው አባቴ ደግሞ ያደርግላቸዋል። ስለዚህ አንድ ልብ መሆን፣ በአንድ ሐሳብ መስማማት ከእግዚአብሔር ዘንድ የጸሎታችንን መልስ እንድናገኝ ትልቁ ምክንያት ይሆናል ማለት ነው። ዛሬ ብዙዎቻችን ስለተለመደ ብቻ ጠዋትና ማታ እንጸልይ ይሆናል። የጸሎት መጽሐፋችንን ገልጠን በየሰዓቱ ምናልባት አዘውትረን የምናነብን ሰዎችን እንኖር እንችላለን። ነገር ግን ይቅርታ ከሌለው ጸሎታችን መልስ አልባ ይሆናል። ስለዚህ ለጸሎት እነዚህ ነገሮች እጅግ አስፈላጊ መሆናቸውን ልናስተውል ያስፈልጋል። አራተኛውና የመጨረሻው ተግቶ መጸለይ ነው። ተግቶ መጸለይ ባጭሩ ዛሬ እንድናያቸው የፈለኩት እነዚህን ነገሮች ነው።
ተግቶ መጸለይ መድኃኒታችን ኢየሱስ ክርስቶስ ተግታችሁ ጸልዩ በማለት በወንጌል ደጋግሞ ተናግረዋል። ሐዋርያው ቅዱስ ጳውሎስም ሳታቋርጡ ጸልዩ ሲል በመልእክቱ አስፍረዋል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ራሱ አዘውትሮ ይጸልይ እንደነበር ቀን ቀን ሕዝቡን እያስተማረ እየመገበ ገቢረ ተአምራት እያደረገ እየፈወሰ ውሎ ማታ ማታ ደግሞ ወደ ተራራ እየወጣ ይጸልይ ነበር ተብሏል። ስለዚህ ክርስቲያኖች የሆን ሁላችንም ተግቶ መጸለይ፣ ሳያቋርጡ መጸለይ አንዱ ለጸሎታችን መልስ ትልቁ ነገር እንደሆነ ልናስተውል ያስፈልጋል። እውነት ነው፣ የእርሱ ምሕረት ያኖረናል፣ የእርሱ ቸርነት ያኖረናል። ነገር ግን እንደ ቃሉ ብንጸልይ፣ እንደ ፈቃዱ ብንጸልይ፣ እንደ ፈቃዱ አንዳች ብንለምን እንዳለ ሐዋርያው ዮሐንስ እንደ ፈቃዱ አንዳች ብንለምን ደግሞ ተግተን ብንጸልይ፣ ሳናቋርጥ ብንጸልይ እግዚአብሔር ለጸሎታችን ተገቢውን መልስ ይሰጠናል ማለት ነው። በምሕረቱ ብዛት የምንኖር እንጂ እዚህ ላይ እንደተገለጸው የጸሎትን መንፈሳዊ መስፈርት ጠብቀን የምንጸልይ አይደለንም። እውነት ነው፣ እርሱ ዓይኑ እንዳየች ጆሮም እንደሰማች ስለማይፈርድብን በምሕረቱ ብቻ እንኖራለን። በምሕረቱ ብዛት ብቻ እንወጣለን እንገባለን እንጂ እንደ ሰው ድካማችን እጅግ ብዙ ነው። ነገር ግን እንደ ቃሉ የሆነ ጸሎት ደግሞ ቢኖረን ተግቶ የመጸለይን እንደ ክርስቶስ ሕይወት እንደ ቅዱሳን ሐዋርያት ሕይወት ዳንኤል በቀን 3 ጊዜ በእግዚአብሔር ፊት ተንበርክኮ ይጸልይ ነበር ተብሏል። በቀን 3 ጊዜ በእግዚአብሔር ፊት ተንበርክኮ ይጸልይ ነበር። ዛሬ ብዙዎቻችን የምንጸልየው ጸሎት በቀን ስንት ጊዜ ነው? ደግሞስ እንዲያው ስንት ሰዓት ነው? ስንት ደቂቃ ነው ተብለን ብንጠይቅ አብዛኞቻችን የተለመደው ነገር እንዳይቀርብን፣ አንዳንዶቻችን ደግሞ ጸሎት ለሚባለው ነገር ጭራሹንም ጊዜ ሳይኖረን ፈጣሪያችንን ሳናስብ በልማድ ብቻ ወጥተን የምንገባ ብዙዎች ነን። ነገር ግን ወገኖቼ ለጸሎታችን ተገቢውን መልስ እንድናገኝ ለራሳችንም፣ ለግላችንም፣ ለሀገራችንም፣ ለሕዝባችንም ጸሎታችን እነዚህን ነገሮች ቢያንስ ባጭሩ ዛሬ እንደው ለማስታወስ ያህል ነው። ከዚህ በላይ መዘርዘር ይቻላል። ንስሐ ትልቁ ነገር እንደሆነ ማስታወስ ይገባናል። ያለ ንስሐ የሆነ ጸሎት ዝም ብሎ ከንቱ መሆኑን ልናስተውል፣ ንስሐ ይህ ትልቁ ነገር ነው። ሌላኛው ይቅር ባይነት ነው። ቀደም ብዬ እንዳነሳሁት እነዚህ ነገሮች በውስጣችን ከሌሉ ዛሬ ብዙዎቻችን ያለ ንስሐ የሆነ ጸሎት፣ ያለ ንስሐ የሆነ ክርስትና፣ ያለ ንስሐ የሆነ ጾም፣ ያለ ንስሐ የሆነ መንፈሳዊነት አለኝ ብለን የምናስብ ጥቂት አይደለንም። ስለዚህ እነዚህ ነገሮች በሕይወታችን ከሌሉ ጸሎታችን ድካም ብቻ እንዳይሆን፣ ጸሎታችን ለራሳችንም ለሚያስፈልገንም ነገር መልስ አልባ እንዳይሆን እነዚህ ነገሮች በጣም ልናስተውል ያስፈልጋል። አንድ ልብ የሚለውም በጣም ሊሰመር የሚገባ ነው። ዛሬ በተለያየ መንገድ ሀሳባችን ተከፋፍሏል። ከእውነት ርቀናል። ስለዚህ አንድ ልብ የሚለው አንድ ልብ እንዳንሆን ያደረጉንን ነገሮች ደግሞ መቅረፍ ይገባናል። ስለዚህ ክርስቶስ እንደተናገረው ከእናንተ በማናቸውም ነገር አለ በሚለምኑት ቢስማሙ በሰማያት ያለው አባቴ ዘንድ ይደረግላቸዋል። ስለዚህ አንድ ልብ ባለመሆን ብዙ ነገሮቻችን እንዳይደረጉ ምክንያት ይሆናሉ ማለት ነው። ስለዚህ የመጨረሻው ቀደም ብዬ እንዳነሳው ተግቶ መጸለይ ነው። ዕለት ዕለት ዘወትር ፊቱን ማየት ያስፈልጋል። ወደ እርሱ ፊታችንን ስንመልስ እርሱ ደግሞ ፊቱን ወደኛ ይመልስልናል። ስለዚህ ለጸሎት ከመቆማችን በፊት፣ ጸሎት ከማድረጋችን በፊት፣ ከጸሎታችን በፊት እነዚህ ነገሮች ሁል ጊዜም በውስጣችን ሊኖሩ ይገባል። ዝም ብለን ስለተለመደ ብቻ ጸለይኩ ለማለት ሳይሆን ሰዓቱ ይጠርም ይርዘምም እነዚህ ነገሮች ግን በሕይወታችን እጅግ አስፈላጊ ናቸው። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።